ትራቭል ያደርገው ጠቅላላ ርቀት ወይም ደግሞ እውነተኛው ርቀት ቢኮል ዲስታንስ ከዘላለም አንፃር ህይወታችንን ስናየው እጅግ በጣም ኢምንት ነው። አንድ ካልሲ አንድ ቀን አደርጋለሁ ከቆሸሸ እንደሚታጠብ ራሱ ረሳው። ለረጅም ጊዜያት ቲማቲምና ሽንኩርት ቤታችን የለም። ቡላ ያበላት ጀመር ኮቴል እያመጣው አለቅሳለሁ ማታ እንዴት በቃ እግዚአብሔር ይለውጠኝ ብዬ ሰልችቶኛል ህይወቱ። የምንነዳው መኪና፣ የምንኖርበት ቤት፣ የምንለብሰው ልብስ በጠቅላላ በመጨረሻዎቹ የህይወታችን ደቂቃ ላይ ትርጉም አልባ ናቸው። ከዘላለም አንፃር ህይወታችንን ስናየው እጅግ በጣም ኢምንት ነው። እቺ ኢምንት ለሆነችው ህይወት፣ እቺ ጠዋት ታይታ ማታ ለምትጠፋው ህይወት አለባበሳችን፣ አመጋገባችን እና የምንኖረው ኑሮ ስኬታችንን ዲፋይን ያደርገዋል ብዬ አላምንም። በልጆች የወደፊት ህይወት ላይ ከፍተኛ ሚና የሚጫወቱ ልጆች ጥሩ ህሊናና አስተሳሰብ እንዲኖራቸው ከሚያደርጉ ቦታዎች መካከል አንዱ ትምህርት ቤት ነው። በሚማሩበት ትምህርት ቤት በጥሩ አስተማሪዎች ካልተኮተኮቱ የልጆች የወደፊት ህይወት ጥያቄ ውስጥ ይገባል። ታዲያ በሚያስተምረው ትምህርትም ሆነ በስነ ምግባር ለየት ባለ ያቀራረቡ የተማሪዎችን ልብ ከመሳብ አልፎ የኢትዮጵያ ህዝብ ልብ ውስጥ ገብቷል። መምህር ዳኛቸው ሻምበል ከ3 ዩኒቨርሲቲዎች በ3 ምክንያት የተባረረውና ፊዚክስ የሚያስጠናው ዳኛቸው ሻምበል በማለት ቢቢሲ ስለ ሰውየው እንዲህ ሲል ዘግቧል። ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይንም ተማሪዎቹ በሚጠሩት ስም መምህር ዳኒ እስከ 8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ተማሪዎች መካከል አንዱ እንደነበር ይናገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠይቅ እንደነበር ያስታውሳል። በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝ መሆን እንደቻለ ሲጠይቅ የአሳ ዘይት ጠጥቶ እንደሆነም ይናገራል። ሞከረው፣ ለውጥ የለም። ሌላኛው ጓደኛው ደግሞ ጧት ሜዲቴት ስለማደርግ ነው ትምህርት የሚገባኝ ያለው። እርሱም ሞከረው፣ አልተሳካም። አንድ በጣም የሚወደው ጓደኛ ነበረኝ። እርሱ ደግሞ ተኳንዶ ስለምሰራ ነው አለኝ። እርሱን ስሰራ ግራ እጄን ተሰብሬ ወጣው። ጎበዝ ለመሆን ብዙ ሞክሬ ነበር ግን አልተሳካልኝም ይላል። የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርቱን ሲያስታውስ ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ 8ኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት ከሚሰራበት የግል ትምህርት ቤት ውስጥ በነፃ የሚማረው ዳኛቸው 8ኛ ክፍል ከጓደኞቹ ኮርጆ 96% ማምጣቱን ያስታውሳል። አባቱ በልጃቸው ውጤት ፈነጠዙ። በጓደኞቹ መካከል ሰው በተሰበሰበበት አቅፎ እያሽከረከሩ በእርሱ መኩራታቸውን፣ በውጤቱ መደሰታቸውን ነገሩት። ዳኛቸው ውጤቱ እንዴት እንዳመጣው ስለሚያውቅ ደነገጠ። አባቱ ከፍተኛ ውጤት ማምጣቱን ሰምተው አቅፎ ሲያሽከረክሩት ከዚያ ድረስ አባቴን የሚያስደስተው የኔ መማር ነው ብዬ አስቤ አላውቅም ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤት ውስጥ የተለያዩ ስራዎችን በመስራት ያግዛቸው እንደነበር የሚናገረው ዳኛቸው ፈገግ ይላል እንጂ እንደዚያ ደስ ስለው አይቼው አላውቅም ይላል። አባቱ ተማሪዎቹ መካከል አይናቸው በእንባ ተሞልቶ አቅፎ ሲያሽከረክሩ አባቱን ለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው። የዓመቱ ትምህርት ተከፍቶ 9ኛ ክፍል እስኪገባ ድረስ በድሬዳዋ ከተማ በሚገኝ ቤተ መጽሐፍ ጠዋት እየደመንበብና ማጥናት ጀመረ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸው የተለያዩ የሂሳብ ስሌቶችን እንደ አዲስ መቀመር ያዘ። በወዳጆቹ እጅ ሲሽሞነሞኑ ያያቸው ቁጥሮች ታዘዙ። አይኑ ላይ ብዥታና ግርታ ይፈጥሩ የነበሩ ስሌቶች ያለ ችግር ይቀምራቸው ገባ። የክረምቱ ወራት አልቆ 9ኛ ክፍል ሲገባ ሂሳብ ቀሎኝ ስለነበር ጥሩ ውጤት ማምጣት ሲጀምር ትምህርት ይገባኛል እንደኔ እስክል ድረስ ጥሩ ውጤት ማምጣት ጀመርኩኝ ይላል። ዳኛቸው ለመጀመሪያ ጊዜ 9ኛ ክፍል የመጀመሪያ መንፈቅ ዓመት 3ኛ በመውጣት አጠናቀቀ። 9ኛ ክፍል ሲገባ ነቃው የሚለው ዳኛቸው ከዚያ በኋላ ትምህርቱ ላይ ጠንክሮ መቀጠል አንዱ የህይወቱ አካል ሆነ። የዳኛቸው ሻምበል ውልደቱና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው ብስራተ ገብርኤል ትምህርት ቤት ነው። በ2007 ዓ.ም የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲን ተቀላቀለ። በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና ትምህርት ክፍል
1 ዓመት ከ6 ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የመሄድ ዕድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ ሳንካ ሆነው ለሁለተኛ ጊዜ ቻይና ሃንዡ የምትባል ከተማ ኮምፒውተር ሳይንስ ለመማር የሄደው ዳኛቸው አሁንም ሱሱ ትምህርቱን በአግባቡ መቀጠል አላስቻለውም። ከ3 ከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው በአዲስ አበባ ጎዳና ላይ የተወሰኑ ወራት ቆየ። ድሬዳዋ እያለው ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት የሚል ልጅ ነበርኩኝ የምለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉም ነገር መሞከር ያምረኝ ነበር ይላል። ከዚያ ሲጋራ፣ ጫትና እየቆየ ደግሞ የተለያዩ አደንዛዥ እጾችን መጠቀም እንደጀመረም ይናገራል። ቻይና የትምህርት ዕድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርቱ ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። ቻይና ዩኒቨርሲቲዎች ውስጥ ሳለ በዙሪያው ያለ ገደብና ከልካይ ሲጋራ የሚያጨሱ ሰዎች ሲመለከት ከ3 ቀን በላይ ከሱስ ተነጥሎ መቆየት አልሆነለትም። በቻይና ቆይተው በነበረበት ሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለ10 ቀን ከታሰርኩ በኋላ ወደ ኢትዮጵያ ተመለስኩ ሲል ይናገራል። ዳኛቸው ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም። ስለዚህ ሰፊው አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረትን መረጠ። በሱስና በተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበር። ወደ ቢሾፍቱ ለምን እንደሄደ ሲጠየቅ ቢሾፍቱን የሚያውቀው ድሮ ነው፣ አዲስ አበባ ዩኒቨርሲቲ ያለው አንድ ትልቅ ፕሮጀክት ለመስራት ወደዚያ ሂጄ ነበር ይላል። ቢሾፍቱ በሱስ ዓለም ሲንቧቸር ህይወቱ የበለጠ እየደከመ መጣ። በልቶ ማደር ችግር ሆነ። ከሱስ አልፎ ሆዱን ማስታገስ ጥሙን ማርካት አልቻለም። ስለዚህ ጥሏት የመጣው አዲስ አበባ ናፈቀችው። ማንም ሰው የማያቀኝ ቢሾፍቱ ከሚሞት ትንሽ ሰው የሚያቀኝ አዲስ አበባ ሂጄ ቢሞት አስክሬኔን ለቤተሰቤ ለመላክ እንኳን ይቀላል ብዬ ነው ይላል። ምክንያቱም ሲያስረዳ መናኸሪያ የነበሩ የጎዳና ጓደኞቹ 35 ብር ሰብስበው ሰጡት እና በእርሱ ወደ አዲስ አበባ ጉዞ ጀመረ። ከቢሾፍቱ አዲስ አበባ እየመጣ ሳለ መኪናው ቆሞ ለፍተሻ ሲወርዱ ዳኛቸው ለሱሱ ማስታገሻ ለመፈለግ ዞር ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪናው ውስጥ ያሉ ተሳፋሪዎች ገብቶ የእርሱ ቦታ ላይ ተቀምጠው ጠበቁት። ክፍት ወንበር የነበረው ከአንዲት ሴት ጎን ነበር። አጠገብ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። እንደምትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱም መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረች ይህች ሴት ለዳኛቸው ህይወት መለወጥ ምክንያት ሆነች። እርሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ብትሆንም ለዳኛቸው ያላትን ማካፈል የሚተኛበትን አነስተኛ ፍራሽ ለመዘርጋት አላመነታችም። ይህች ሴት የአሁን ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍና እርዳታ የጎዳና ህይወቷ በቃ። ከእርሷም ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። ወደ እግዚአብሔር ተጠጋው። መጽሐፍ ቅዱስን ማንበብ ጀመርኩኝ። ከዚያ በኋላ ሱስን እርግፍ አድርጎ መተውን ያስረዳል። ህይወቱ መስተካከል እየያዘ የመጣው ዳኛቸው ተማሪዎች የከበዳቸውን የሂሳብ፣ የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመረ። በኮሮና ወቅት ቤተ ክርስቲያን ውስጥ አንድ ክፍል ተሰጥቶኝ ያስተምራቸው የነበሩ የ8ኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥ ተዘጋጅቶ ለ8ኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ ፊዚክስ መምህር ለቆበት ስለነበር አንድ ተማሪ የእርሱን ስም አንስቶ ለርዕሰ መምህሩ ነገራቸው። መምህር እስኪቀጠር ድረስ ክፍሉን ያዝልኝ ብሎ አስገቡኝ ይላል። አጋጣሚውን ሲያስታውስ እንዲያስተምራቸው ሳይሆን እንዳይረብሹ እንዲቆጣጠር ክፍል ውስጥ ተመደበው ዳኛቸው ግን ከተማሪዎቹ ጋር በሂሳብና በፊዚክስ ጨዋታ ጀመረ። ተማሪዎቹ ወደዱት። የትምህርት ቤቱ ርዕሰ መምህር አስተያየት ሲሰበስብ ጥሩ ነገር ስለሰሙ ቀጠሩት። በዚያች አጋጣሚ የተጀመረች የማስተማር ህይወት ለ3 ዓመታት ያህል በትምህርት ቤቱ ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። ዳኛቸው አስጠግተው ከምትኖረው ሴት ጋር ትዳር መስርቶ መኖር ጀምሯል። 2 ጥንዶች ኑሯቸውን ለማሸነፍ እቁብ እየጣሉ የቤት ዕቃዎችን ለማሟላት ይጥራሉ። ዳኛቸውና ባለቤቱ ይጥሉ የነበረው 9000 ብር ዕቁብ ደርሷቸው ቁም ሳጥን ለመግዛት ቢያስቡም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ለ3 ዓመታት በመምህርነት ተቀጥሮ የሚሰራበትን ትምህርት ቤት ለቆ በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም ከፈተ። የማጠናከሪያ ትምህርት ተቋሙ በ16 ተማሪዎች ነበር የጀመረው። ከ16ቱ ውስጥ ደግሞ የሚከፍሉት 6ቱ ብቻ ናቸው። 10 ተማሪዎች ደግሞ በነፃ ማስተማር ጀመረ። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥ ተማሪዎች ቁጥር ወደ 80 ማደጉን ይናገራል።
ዳኛቸው በአንድ ክፍል የጀመረው ማጠናከሪያ ትምህርት የተማሪዎች ቁጥር እያደገ መምጣቱን ተከትሎ ወደ 3 ክፍል አሳደገው። በልጅነቱ ከቤተሰቦቹ ጋር ይኖር የነበረው በአንድ ክፍል መሆኑን የሚናገረው ዳኛቸው ለማጥናት ሲፈልግ እነርሱ ላይ ሌሊቱን ሙሉ እያበሩ ማጥናት ስለሚጨንቀው ሌላ ሰፈር ያሉ ጓደኞቹ ጋር በመሄድ እያደረ ያጠና እንደነበር አልረሳም። በቂ የማንበቢያ ስፍራ የሌላቸው እንደርሱ በዝቅተኛ ኑሮ ደረጃ በሚገኝ ቤተሰብ ውስጥ የሚያድጉ ተማሪዎች እንዲገለገሉበት በሚል የማጠናከሪያ ትምህርት በሚሰጥበት ህንፃ ላይ አንድ 24 ሰዓት አገልግሎት የሚሰጥ ቤተ መጻሕፍት አደራጀ። ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ሲያሰራ እንደነበርም ያስታውሳል። ተማሪዎቹም ከፊዚክስ ውጪ ሌሎች የሳይንስ ትምህርቶችን ኬሚስትሪ፣ ባዮሎጂ፣ ሂሳብና እንግሊዝኛ ይማሩ ነበር። ቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ ተዘጋበት። በዚህ ወቅት በመንግስት ትምህርት ቤት ውስጥ ከመደበኛው ትምህርት ሰዓት ውጭ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆችን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ የተለቀቁ ቪዲዮዎች የተቀረጹት በዚህ ወቅት መሆኑን ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎችን አስጠኝቻለሁ የሚለው ዳኛቸው በ2016 ዓ.ም ወደ 45 የሚጠጉ ተማሪዎች ለ4 ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውን ይናገራል። ከነዚህም መካከል 20 ያህሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውን ጨምሮ ተናግሯል። ዳኛቸው ከ9ኛ ክፍል ጀምሮ ፊዚክስ አጥብቆ ይወድ ነበር። ከልጅነቱ ጀምሮ ሌሎችን ማስጠናት ደግሞ ባህሪው መሆኑን ይናገራል። የሁለተኛ ደረጃ ተማሪ እያለም ሆነ በዩኒቨርሲቲ ውስጥ ተማሪዎች የከበዳቸውን ነገር ቀለል አድርጎ ማስረዳት ተሰጥኦ እንደነበር ያስታውሳል። የማስተማር ጉጉት ከድሮም ውስጥ ነበር፣ ግን አስተማሪ ሆናለሁ የሚል እምነት በፍጹም አልነበረኝም ይላል። አባቱ ግን ያለው ሰዎቹን የማስረዳት ትጋትና ተሰጥኦ ተመልክተው መምህር ብትሆን ብዙዎች ከስር ይማሩ ነበር ይሉት ነበር። ዳኛቸው የሚያስተምራቸውን ልጆች ውጤት ሲመለከት ያገኘው ተቀባይነት ሲመዘን ከመጨረሻ የህይወት ፍጻሜ ድረስ እንደሚፈልግ ይናገራል። አሁን ጸሎቴ ሁሉ ሞቴ ማስተምሬ ስወጣ ቢያደርገው የሚል ነው የሚለው ዳኛቸው የሚያስተምረው ለገቢ ምንጭ፣ ለኑሮ፣ ለመተዳደሪያ አይደለም። የማስተማር ፓሽን ስላለኝ እና ለአባቴ የገባውለት ቃል ስላለ ነው የማስተምረው ይላል። በአሁኑ ወቅት ከቢሾፍቱ ጓዙን ጠቅልሎ አዲስ አበባ የከተመው ዳኛቸው በአዲስ አበባ በሚገኙ ትምህርት ቤቶች በበጎ ፍቃድ ተማሪዎችን ለመደገፍ እየተንቀሳቀሰ መሆኑን ይናገራል።